ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርግረን ባለንበት ሰዓት አቆጣጠር የዛሬ ግንቦት 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ መሪ ጠንከር ያለ ማስጠንቀቂያና ያገዛዙ የይስሙላ ምርጫ፣ የደብረ ብርሃኑ ወታደራዊ ኦፕሬሽንና የተፍረከረኩት ያገዛዙ ኮማንዶዎች፣ ጅቡቲና ግብዣዋ፣ የይስሙላ ምርጫና የአዲስ አበባ አፈሳ፣ አገዛዙና ኤሌክትሪክ ሽያጭ፣ የጎንደሩ ኦፕሬሽን፣ ደቡብ ሱዳንና ማዕቀቡ፣ እግር ኳስና የደጋፊዎቹ ቀውስ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። አርበኛ ዘመነ ካሴ አገዛዙ የይስሙላ ምርጫውን ተከትሎ አስቀድሞ ኮረጆ መሙላቱን በፋኖ በኩል የተደረገው የመንገድ እንቅስቃሴ ገደብ ተጠናክሮ እንደሚቀጥል አስታወቀ። ሁሉም በጋራ እንዲነሳ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ ዛሬ ግንቦት 23 ቀን 2018 ዓ.ም በአገዛዙ የይስሙላ ምርጫ ዋዜማ ባስተላለፈው መልእክት አገዛዙ ምርጫ ካርድ አላወጣም ያሉትን በግፍ በመግደልና በመስቀል ሳይወሰን አስቀድሞ ኮረጆ እየሞላ የሚያደርገው የይስሙላ ምርጫ ተከትሎ አሸንፍ ያለው ለማለት የተዘጋጀ ቢሆንም ትግሉ ተጠናክሮ እንደሚቀጥልና ሁሉም ትግሉን እንዲቀላቀል የበኩሉን እምቢ እንዲልና ለነጻነቱ እንዲቆም ጥሪ አቅርበዋል። የይስሙላ ምርጫውን ተከትሎ ህዝቡ ለመብቱ ባለመነሳቱ የአብይ አይነት ጭራቆች ተጨማሪ የመግደያ ዕድሜ እንደሚያገኙ የጠቀሰው አርበኛ ዘመነ ካሴ ከፈጣሪ በታች ትልቁ ኃይል ያለው ህዝብ መዳፍ ላይ ነው። አምባገኖች በቁጣ ያልተጨበጡ የህዝብ መዳፎች ላይ ይፋፋሉ። በእኛና በነጻነታችን መካከል ያለው ግድግዳ ፍርሃትና ጥርጣሬ ነው። የደፋር ጭቁን የለም። ቀጥ ብለን እንሂድበት። የፍርሃት ግድግዳ ይወድቃል፣ ህልውናችን ይረጋግጣል፣ ሀገር ባንዲራው ያርፋል በማለት ሁለገብ ጥሪ አቅርበዋል። ጤና ይስጥልኝ። እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫ ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማ ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል። ሙሉ በሙሉ ተተግብሯል። እስከ መጨረሻውም ጥብቅ ክትትል ይደረግበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዞ ካርድ ተሰጠው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ መረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ ሁሉ አይቷቸው የማያውቁ ነውሮቹና ጉዶች መገለጫ ዘመን ሆኗል። ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው። ቀን መቁጠር ካልሆነ በስተቀረ በካድሬጅ እየፈረመና ምልክት እያደረገ ኮሮጆ ሞልቶ ካስቀመጠ አንድ ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፍኩ ማለቱ አይቀርም። ያም ሆኖ እንደ ህዝብ እስከ መጨረሻው እምቢተኝነታችን ማሳየት ይገባናል። ይህንን ዘረፈጅ ስብስብ እምቢ ማለት ያስፈልጋል። በእኛ በኩል በአንድ እጃችን የድርጅታችን መዋቅር እያስተካከልን፣ በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል። ወደ ተግባርም እየገባን ነው። ግዙፍ የሆኑ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎችን እያስመዘገብን ነው። በመጪዎቹ ወራት ይለይልናል። ህዝባችንም ለዚህ ይዘጋጅ። ከጥይት በላይ ፍርሃት በየቀኑ ደጋግሞ ይገድላል። ይህ ትውልድ ከአንድ መራራ ሐቅ ፊት ቆሟል። ወይ ህልውናውን ወይ ጥፋቱን ይመርጥ። ህዝባችንና ቀያችን የሀያላን ሀገራት ድሮንና የዘመናዊ መድፎች የመግደል አቅም መሞከሪያ ሆኗል። ይህ የመጨረሻው ምዕራፍ ነውና ሁሉም ይዘጋጅ። ሁሉም አማራና ኢትዮጵያዊ በእጁ ያለውን ሁሉ ወደ ጠላት ሊወረውር የሚገባው ወቅት ላይ ነን። ብዙ ጊዜ ህዝብ በእጁ ያለውን አቅም በውል ስለማይረዳ ወይንም እንዳይረዳ ስለሚደረግ የአብይ አይነት ጭራቆች ተጨማሪ የመግደያ ዕድሜ ያገኛሉ። ከፈጣሪ በታች ትልቁ ኃይል ያለው ህዝብ መዳፍ ላይ ነው። አምባገነኖች በቁጣ ያልተጨበጡ የህዝብ መዳፎች ላይ ይፋፋሉ። በእኛና በነጻነታችን መካከል ያለው ግድግዳ ፍርሃትና ጥርጣሬ ነው። የደፋር ጭቁን የለም። ቀጥ ብለን እንሄድበት፣ የፍርሃት ግድግዳው ይወድቃል፣ ህልውናችን ይረጋገጣል፣ ሀገርና ባንዲራም ያርፋል። ወታደራዊ ስራችን ዋናው ስራችን ነው። ስትራቴጂካዊ ጉዟችን ለማሳለጥ ማዘጋጀት ያለብንን አዘጋጅተን ጨርሰን የማሟሟቂያ እርምጃ ውስጥ ነን። የፖለቲካ የህዝብ ግንኙነት
መሰረት የፕሮፓጋንዳና የዲፕሎማሲ ስራችንም እንደዚሁ መልክ እየያዘ ነው። ዲያስፖራው ውስጥ ያለውን ግዙፍ አቅም ለመጠቀም የሚሰሩ ስራዎችም በሚቀጥሉት ወራት ውስጥ ከሚከናወኑ ዋና ዋና ትኩረቶቻችን መካከል ይሆናሉ። በአንድ መቆም ዘመን የወለደው ግዴታ ነው። ያለበለዛ በየተራ መጥፋት ዘመን ያመጣው ጣፋንታ ይሆናል። በሀገርና በቀጠና ደረጃም የዛሬ መቀራረብ ለነገ አብሮነትም ዋስትና ነው። እኛ ማንም ርዕዮተ ዓለም ጽፎ ሰጥቶን ትግል አልጀመርንም። አንድ መስመር ሐሳብ፣ አንድ አንቀጽ ርዕዮት ከማንም አልተዋስንም። በራሳችን መስመር በራሳችን መንገድ አብዮት አስነስተን እዚህ ደርሰናል። ለህዝባችን የሚበጀውን ነገርና የትግላችን ቀይ መስመሮች ጠንቅቀን እናውቃለን። ከዓላማችን ፈቅ ሳንል በብልሃት እንጓዛለን። አንዲት ግራም ጥቅማችን አሳልፈን አንሰጥም፣ የሰውንም ማነክ። በዙሪያችን ከተገኘ ግን ጤዛም ብትሆን ልሶ አቅምን መፍጠር አቅምን መገንባት ያስፈልጋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዲስ አበባ የሚገኙ የዲፕሎማቲክ ማህበረሰብ አባላት ነገ ግንቦት 24 2018 ዓ.ም በአዲስ አበባ ከተማ የሚደረገውን 7ኛውን አገራዊ ጠቅላላ ምርጫም ተዘዋውረው መመልከት እንደሚችሉ ፍቃድ መስጠቱን አስታወቀ። ቦርዱ የሎጂስቲክና አጠቃላይ የቦርድ ዝግጅት አስመልክቶ ለጋዜጠኞች መግለጫ የሰጠ ሲሆን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በአዲስ አበባ የሚገኙ የዲፕሎማቲክ ማህበረሰብ አባላት በድምጽ መስጫ ቀን በምርጫ ጣቢያዎች ተዘዋውረው ለመመልከትም ጥያቄ ማቅረባቸውን ተከትሎ ቦርዱ የታዛቢነትም ሳይሆን የእንግድነት ባጂ ይሰጣልን ብለዋል። ምርጫውን ለመታዘብ የአፍሪካ ህብረት 59 አባላት ያሉትና በቀድሞው የኬንያው ፕሬዝዳንት ኡሁሩ ኬንያታ የሚመራ የታዛቢዎች ቡድን እንደሚያሰማራና የምስራቅ አፍሪካ የልማት በይነ መንግስት ድርጅት በእንግሊዝኛው ምህጻረ ቃል ኢጋድ በቀድሞው የኡጋንዳ ምክትል ፕሬዝዳንት ዋንዴራ ኦስቴሶ የሚመራ 26 አባላት ያሉት ታዛቢ ቡድን ያሰማራልን ብለዋል። ከየካቲት 28 እስከ ሚያዝያ 14 2018 ዓ.ም በነበረው የመራጮች ምዝገባ 50,514,155 መራጮች ተመዝግበው እንደነበረ አስታውሰው በአማራ ክልል በነበረው የጸጥታ መደፍረስ ሁኔታ 40 የምርጫ ክልሎች እንዲዘገይ ተደርጎ እንደነበረና በኋላም በተገኘው የጸጥታ አባሎት መሻሻል ሁኔታ ምዝገባ እንዲካሄድ መደረጉን በዚህም 3,368,454 መራጮች መመዝገባቸውን ኃላፊዋም ገልጸዋል። በዚህም የመራጮች ቁጥር ወደ 53,882,609 ከፍ ማለቱን ወይዘሮ ሜላተወርቅም ተናግረዋል። በተጨማሪም በልዩ ምርጫ ጣቢያዎች ማለትም በዩኒቨርሲቲዎች 20,122 በአገር ውስጥ የተፈናቃዮች ካምፖች 28,632 እና በወታደራዊ ካምፖች 126,498 መራጮች መመዝገባቸውን ኃላፊዋም አስረድተዋል። የዩኒቨርሲቲ ተማሪዎች የመራጮች ቁጥር ዝቅተኛ የሆነበት ምክንያትም እንደገለጹት ምንም እንኳን ቦርዱ ጥናት ባያደርግም ነገር ግን ተማሪዎች በየአካባቢያቸው ምዝገባ በማድረጋቸው ነው የሚል ግምትም ሰንዝረዋል። ቀደም ሲል በምርጫ 97 ለመከታተል በአንጋፋ የፖርቹጋል ዲፕሎማት ወይዘሮ አና ጎሜዝ የሚመራ የታዛቢዎች ቡድን በመላክ በቅርበት የተከታተለው የአውሮፓ ህብረት ለምን ዘንድሮ ተመሳይ እርምጃ አልወሰደም ለሚል ከጋዜጠኞች ጥያቄ የቀረበላቸው ወይዘሮ ሜላት ለሰጡት አስተያየት የውጪ እንደ አውሮፓ ህብረት የመሳሰሉ ታዛቢ ቡድኖችን ፍቃድ የሚያመቻቸው በውጪ ጉዳይ ሚኒስቴር በኩል ነው፣ ምርጫ ቦርድ ስልጣን የለውም የሚል ምላሽ መስጠታቸውም ታውቋል። በደብረ ብርሃን ዙሪያ አገዛዙ በውጭ ሀገር ጭምር ያሰለጠናቸው ኮማንዶችን በፋኖ ጥቃት ተደመሰሱ። በርከት ያሉ ዘመናዊ መሳሪያዎች በፋኖ ቁጥጥር ስር ወድቀዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 23 ቀን 2018 ዓ.ም ደብረ ብርሃን ዙሪያ ያደረገውን ውጊያ ተከትሎ ከብላቴን ኮማንዶ ማሰልጠኛ ባሻገር ኳታርና ራሻ የአብይ አገዛዝ ያሰለጠናቸውና በአየር ወለድ አዛዡ ሹማ አብደታ የሚመራው ኮማንዶ ደብረ ብርሃን ዙሪያ ዛሬ በነበረው ውጊያ በርከት ያለ ኃይል ደምሰሱ ታውቋል። ጠላት ኤሊት ፎርስ ብሎ ያስታጠቃቸው ኤኬ 103 በተለምዶ ስሙ ጥቁር ክላሽ የተማረከ ሲሆን አብይ አህመድ እና ጀሌዎቹ መታጀቢያ በውድ ዋጋ የሚገዛው የርቀት ስናይፐር ሹተር እጃችን ገብቷል በማለት በሸዋ የነበረውን ወታደራዊ እንቅስቃሴ አስታኮ የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ባወጣው ተጨማሪ መረጃ ገልጿል። አርበኛ አስረስ ማረ ዳምጤ ዛሬ ግንቦት 23 ቀን 2018 በቀጠና የነበረውን ውጊያ አስታኮ ባወጣው በዚሁ መረጃ ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 23 ቀን 2018 ዓ.ም ከማለዳው 11 ሰዓት ጀምሮ ከሁለቱ ኮሮች በተውጣጡ ሻለቆች የአገዛዙ ስልጣን አስጠባቂ ኮማንዶችን ጨምሮ በአንድ አድማ ብተናና ሚሊሻን ያደራጀው ጥምር ኃይል በፋኖ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። የአገዛዙ ሪፐብሊካን ጋርዶችን ጨምሮ በርካታ አየር ወለድ ኮማንዶ አባላት አብረዋቸው ከተሰለፉት በአንድ አድማ ብተናና ሚሊሻ አባላት ጋር የተደመሰሱ ሲሆን የሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮርና አጼ ዘራ
ያዕቆብ አንደኛ ኮር የተውጣጡ የክፍለ ጦር ውስን ሻለቆች በወሰዱት በዚህ አስደማሚ ልዩ ኦፕሬሽን በርካታ ዘመናዊ ጥርጥር ክላሽ በተለምዶ ጥቁር ክላሽ የሚባሉትን በርካታ ተኳሽ እንዲሁም ያገዛዙ ስልጣን አስጠባቂ ሰራዊትን በምርኮ በመያዝ በርካቶች ከተደመሰሱበት ከዚህ ውጊያ የተወሰኑ መማረካቸውንም ገልጿል። ፋኖ የውጊያ አድማሱን በማስፋት በደብረ ብርሃን ዙሪያ እያካሄደ ባለው የተቀናጀ ወታደራዊ ጥቃት በአይነቱ ለየት ያለ ድል እየተጎናጸፈ መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 23 ቀን 2018 የህዝብ ግንኙነት ክፍሉ ውጊያውን አስታኮ ባወጣው መረጃ ገልጿል። በርካታ የአየር ወለድ አባላቱ ቁስለኛና አስከሬን በ4 አምቡላንስ ወደ ደብረ ብርሃንና አዲስ አበባ ሲመላለስ መቆየቱን የጠቀሰ ሲሆን በሌላ የደፈጣ አውደ ውጊያ የአፋብን ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር ትናንት ግንቦት 22 ቀን 2018 ከምሽቱ 12 ሰዓት ከአጣዬ ከተማ ተነስቶ ወደ ጨፋ ሲጓዝ በነበረ ሚሊሻ በጫነ ተሽከርካሪ ላይ ጥቃት በመሰንዘር ዋናው አስፋልት ልዩ ቦታው አንቶሌ በሚባል አካባቢ ደፈጣ ጥቃት በመሰንዘር በጠላት ላይ ድል መቀዳጀታቸውን በዚህም በተሽከርካሪው ላይ ተጭኖ የነበሩ በርካታ ሚሊሻዎች መደምሰሳቸውን ገልጸዋል። በተቀናጀና በተናበበ መንገድ በየግንባሩ እየተካሄደ ያለውን የደፈጣ ጥቃት ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 23 ቀን 2018 ባወጣው በዚሁ መረጃ ውጊያው ተጠናክሮ እንደሚቀጥል ገልጿል። አገዛዙ የስሙላ ምርጫን ተከትሎ በከተሞች አካባቢ በወታደር ኃይል አጀብ ህዝብን አስገድዶ አደባባይ በማውጣት ለተወሰኑ ሰዓታት ብቻ ፎቶግራፍና ቪዲዮ እስኪቀረጹ ድረስ በማቆየት አስቀድሞ የተጠናቀቁትን አስቀድሞ የተሞሉትን ኮረጆዎች ምርጫ ተደረገ የሚል ድራማ ለማድረግ የተዘጋጀ ቢሆንም ፋኖ በተለያዩ አቅጣጫዎች እየወሰደ ባለው ወታደራዊ እርምጃ ተረጋግተው ይህንኑ ድራማ መከወን እየተቸገሩ መምጣታቸውንም የሚጠቅሱ ተጨማሪ መረጃዎች ወጥተዋል። የአገዛዙን የስሙላ ምርጫ አስታኮ የአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረም ዳምጤ ብልጽግናዎች ልክ እንደ ፕሬዝዳንታቸው ራሳቸውን መራጭ፣ ራሳቸው ተመራጭ፣ ራሳቸው ታዛቢ የሆኑበትን የምርጫ ኮረጆ የመሙላት ተግባር ከምርጫ ቀኑ በፊት በመፈጸምና ያንም ምርጫ ብለው በመጥራት በዓለም አምባገነኖች ታሪክ አዲስ ክብረ ወሰን አስመዝግበዋል ሲል ድርጊቱን ኮንኗል። በታሪክ ታይቶ በማይታወቅ ደረጃ መራጮች ወይም ዜጎች የማይሳተፉበት ምርጫ በማድረግ ምዕራባውያን ትልቅ ትኩረት በሚሰጡት የፖለቲካ ክንውን ምርጫ ላይ አላግጧል በማለት አገዛዙ እያካሄደ ያለውን የስሙላ ምርጫ አስታኮ አስተያየቱን አስፍረዋል። ገዢው ብልጽግና ፓርቲ ፕሬዚዳንት አብይ አህመድ አንደኛ ድርጅታዊ ጉባኤ በተባለው ላይ ራሱ አስመራጭ ራሱ ተመራጭ ሆኖ መቅረቡ ረዘም ያለ ጊዜ ሲያነጋግር እንደነበር አይዘነጋም። ጎረቤት ጅቡቲ እየገነባቸው ባለው አዲስ የነዳጅ ማከማቻም ዲፖ ግንባታ ላይ ኢትዮጵያም እንድትሳተፍ ጥሪ አቀረበች። የጅቡቲ የወደቦችና የነጻ ዞኖች ባለስልጣን ኃላፊው አቡበከር ሃዲ ኦማር ከንግድ ተኮሩም ካፒታል ጋዜጣ ጋር ባደረጉት ቃለ ምልልስ ከኢትዮ ጅቡቲ የባቡር መስመር በግምት 13 ኪሎ ሜትር ርቀት በሚገኘው ጅቡቲን ከሶማሌላንድ ጋር በሚያዋስነው ድንበር አካባቢ እየተገነባ በሚገኘውና ግንባታው ከመጨረሻው ምዕራፍ በደረሰው የነዳጅ ማከማቻም ዲፖ ግንባታም ዙሪያ የኢትዮጵያ መንግስት በኢትዮጵያ ሰኔ 30 በፈረንጆቹ ጁላይ 8 በሚጀመረው አዲስ የበጀት ዓመት ትብብሩን እንዲያደርግ እንጠብቃለን ብለዋል። እንደ ኃላፊው አቡበከር ገለጻ የጅቡቲ ወደቦች ባለስልጣን በዚያም ጉዳይ ዙሪያ መንግስታዊው የኢትዮጵያ ኢንቨስትመንት ሆልዲንግ ጋር ንግግር እያደረገ መሆኑን ለዚህም ግዙፍ ፕሮጀክት ስኬት ከኢትዮጵያ መንግስት በኩል አዎንታዊ ምላሽ እንጠብቃለንም ብለዋል። ኢትዮጵያ በአሁኑ ወቅት ለነዳጅ ምርቷ ሙሉ በሙሉ በጅቡቲው የዱራሌ ወደብ በሚያስተዳድረው የዱባዩ ኤሚሬት ብሔራዊ ነዳጅ ኩባንያ ላይ መመርኮዟም ይህም በአመት 4.5 ሚሊዮን ቶን ነዳጅ የመያዝ አቅም ያለው ዲፖ ለኢትዮጵያ የነዳጅ ፍላጎት በቂ አለመሆኑን መረጃዎችም ይገልጻሉ። እንደ ጅቡቲ ወደቦችም አስተዳደር መረጃም ከሆነ አዲስ የሚገነባው የነዳጅ ዲፖ በአመት 25 ሚሊዮን ቶን ነዳጅ የማከማቸትና ወደ 12 የነዳጅ ጫኝ መርከቦችን የማስተናገድ አቅም ይኖረዋልም ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ህዝቡን ህልውና ለማስከበርና ለህዝቡ ደህንነት ሲል ያወጀውን የእንቅስቃሴ ገደብ ህዝቡ ተግባራዊ እያደረገ መሆኑን በመጥቀስ ህዝቡን አመሰገነ። የእንቅስቃሴ ገደቡ ተጠናክሮ ይቀጥላል። ያገዛዙን የስሙላ ምርጫ በተመለከተ ዓለም አቀፉ ማህበረሰብ በግልጽ እየሰጠ ያለው ምላሽ ተገቢ መሆኑና ከዚህም በላይ ትኩረት ሊሰጥ እንደሚገባ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የፖለቲካ መምሪያ ኃላፊ በሰጠው መግለጫ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ የፖለቲካ መምሪያ ኃላፊ
አርበኛ ሞገስ አባራው በወቅታዊ ጉዳይ ዛሬ ግንቦት 23 ቀን 2018 በሰጠው መግለጫ አፋብን ያስተላለፈውን የእንቅስቃሴ ገደብ ለህዝቡ ደህንነት በማሰብ ከግንቦት 20 ቀን ጀምሮ ባለፉት 3 ቀናት ተግባራዊ ያደረገ ሲሆን ህዝቡ ለዚህ የሰጠው ምላሽ መሪው ማን እንደሆነ ድርጅቱን በማወቁ ለህዝቡ ምስጋናውን አቅርበዋል። ህዝቡ የአገዛዙን የስሙላ ምርጫ ተከትሎ እየወሰዳቸው ያለው የቀባ እርምጃዎችን አጠናክሮ እንዲቀጥል ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ የእርስ በርስ ጦርነት በማወጅ አገዛዙ አደርገዋለሁ የሚለውን የስሙላ ምርጫ አስታኮ በርካታ ዓለም አቀፍ መገናኛ ብዙሃን ለጉዳዩ ትኩረት በመስጠት የእርስ በርስ ጦርነት ፊት አውራሪ የሆነው አብይ አህመድ ራሱን ለማስመረጥ የሚያደርጋቸውን እንቅስቃሴ ያጋለጠበትን አግባብ ጭምር ጠቅሰዋል። የአገዛዙን የስሙላ ምርጫ ለማክሸፍ እየወሰደ ያለው ወታደራዊ እርምጃ ተጠናክሮ የቀጠለ ቢሆንም ለአብይ አገዛዝ ስልጣን ሲባል የድሃ ልጆች በጦርነት እያለቁ መሆኑን እንደሚያሳዝነው ጭምር የአፋብን ምኒልክ ዕዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው ወዳጁ በሰጠው በዚሁ መግለጫ ጠቅሰዋል። አገዛዙ የስሙላ ምርጫውን ተከትሎ ነዋሪዎችን ቤት ለቤት እያስገደደ ብልጽግናን እያስመረጠ ሲሆን ከምርጫው ቀን በፊት ምርጫው አስቀድሞ መጠናቀቁን ይህንን አሳፋሪ ተግባር ጨምሮ ዓለም አቀፉ ማህበረሰብ ቀጠናውን እያተራመሰ የሚገኘውን አብይ አህመድና አገዛዙን ማዕቀብ ሊጥልበት እንደሚገባም አስታውሷል። ጀብደኛው የምኒልክ ዕዝ ሰራዊት በሁሉም አቅጣጫ መጠነ ሰፊ ጥቃት እያደረገ ነው የሚገኘው። የጠላት እንቅስቃሴ በከፍተኛ ሁኔታ ተገድቷል። በከፍተኛ ሁኔታ እየተመታ እየተበታተነ ነው የሚገኘው። በዚሁ አጋጣሚ የድሃ ልጆች የአንድን ስልጣን ወንበር ለማስጠበቅ ሲባል በየተራራው የሚሞቱት ያሳዝነናል። እኛ በዚህ በእጅጉ እናዝናለን። ለአንድ ለአብይ አህመድ ስልጣን በሚል የድሃ እናቶች የኢትዮጵያ እናቶች ያሳደጓቸው መከራ አይተው ያሳደጓቸው ወጣቶች እንደ ቅጠል እየረገፉ ነው የሚገኘው። በዚህ በጣም እናዝናለን። ሁለተኛ የዚህ ዘመቻ አፈጻጸም ስንመለከተው የትራንስፖርት እገዳው ሙሉ በሙሉ ተግባራዊ ሆኗል። እንደሚታወቀው አፋብን ድርጅታችን የትራንስፖርት እንቅስቃሴ ገደብ ከግንቦት 20 ጀምሮ ማውጣቱ የሚታወስ ነው። ይህን ተከትሎ አሽከርካሪዎች እና የተሽከርካሪ ባለንብረቶች እገዳውን ወይም ማዕቀቡን በመቀበል ትዕዛዝ በማክበር በሁሉም የአማራ ክልል አካባቢዎች በተለይ ደግሞ እንደ ቤተ አማራ ወሎ ሁሉም መንገዶች እንቅስቃሴያቸው ተገድቦ ተሽከርካሪ ቀባ እገዳው በአግባቡ የተፈጸመ ሆኖ አግኝተነዋል። ሶስተኛ ህዝቡ የእንቅስቃሴ አድማ እያደረገ ነው የሚገኘው። በተለይ ከዛሬ ጀምሮ ዛሬ ግንቦት 23 ነው እንግዲህ ነገ ምርጫ ለማድረግ የስሙላ ምርጫ ማለት ነው የምርጫ ቀን በሚል እየተንቀሳቀሰ ነው የሚገኘው አገዛዙ። ሆኖም ግን ህዝቡ በተለይ በከተማ ያለው ህዝብ ድርጅታችን ያወጣውን መመሪያ እና ያወጣውን መግለጫ መሰረት በማድረግ በየቤቱ ታቅቦ ነው የሚገኘው። በዚሁ አጋጣሚ ህዝባችንን ማመስገን እንፈልጋለን። መሪው ማን እንደሆነ፣ ድርጅቱ ማን እንደሆነ፣ መንግስቱ ማን እንደሆነ ያረጋገጠበት ሂደት ነው ያለው። ስለዚህ ህዝቡ በየቤቱ ዛሬ በተለይ እየታቀበ በየቤቱ የተቀመጠበት ሁኔታ አለ። ሌላው የማይንቀሳቀሱ እንዲታቀቡ፣ የተንቀሳቀሱ ያሉትም እንዲታቀቡ ከወዲሁ መልእክት እናስተላልፋለን። ሌላው የዚህ ዘመቻ አፈጻጸም ዓለም አቀፍ ተቋማትን እና ሚዲያዎች አገዛዙን እያጋለጡት ይገኛሉ። በተለይ አገዛዝ በከፍተኛ ሁኔታ ዓለም አቀፍ ተቋማት፣ ዓለም አቀፍ ሚዲያዎች ከምን ጊዜውም በበለጠ ሁኔታ እያጋለጡት ነው የሚገኙት። ወደ 17 የሚሆኑ የዓለም አቀፍ ሚዲያዎች እንኳን ሰሞኑን ያገዛዙን የሐሰተኛ ምርጫና ኢትዮጵያ ወይ ደግሞ ሀገሪቱ በመስቀልቅል ውስጥ ያለች መሆኑን ያጋለጡበት ሁኔታ አለ። ይሄ ዓለም አቀፉ ማህበረሰብ በዚሁ አጋጣሚ አሁንም ከዚህ በላይ ይቀራል፣ በጣም ብዙ ነገር ይቀራል። የኢትዮጵያ የአብይ አህመድ አገዛዝ እያደረገ ያለውን በደልና ግፍ ሀገሪቱንም ወደ መቀመቅ እየከተታት መሆኑን ቀጠናውን የምስራቅ አፍሪካ ቀጠናን በግጭት መስቀልቅሉን እያወጣ መሆኑንና ሌሎች ጦርነቶችን ለማዋለድ እየሰራ መሆኑን ዓለም አቀፉ ማህበረሰብ እንዲገነዘብ እንፈልጋለን። ስለዚህ የዘመቻ አፈጻጸሙ የዘመቻ አንሻ ሰይድ ማለት ነው የጠላት እንቅስቃሴ በከፍተኛ ሁኔታ የተገታበትና ጠላት በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ተከትሎ ድርጅታችን ያወጣውን የተሽከርካሪዎች እንቅስቃሴ ገደብ ተከትሎ ደግሞ በከተሞች ህዝባችን እንቅስቃሴውን እየገደበ በቤቱ እየተቀመጠ ያለበት ሁኔታ ነው ያለው። ህዝባችን ከልብ እናመሰግነዋለን። ጥሪያችንን በመቀበል የድርጅታችን የፋኖን የልጆቹን ጥሪ በመቀበል እንቅስቃሴውን በመገደቡ እናመሰግነዋለን። ሌላው ዓለም አቀፉ ማህበረሰብ በተለይ በዚህ ሰሞን ሚዲያዎች እና የዓለም አቀፍ ተቋማት ያገዛዙን ሴራ ገመና ሀገርን ወደ ቁልቁለት የመውሰድ ጉዞ እና ቀጠናውን የማተራመስ እቅድ በመተንተን እየሰሩ ያሉትን ስራ አፕሪሼት ማድረግ እንፈልጋለን፣ ምስጋናም ማቅረብ እንፈልጋለን። ነገር ግን ዓለም አቀፉ ማህበረሰብ አሁንም አብይ አህመድ ላይ ማዕቀብ በመጣልና በማጋለጥ በመረዳት ደረጃ የሚቀር ነገር እንዳለ ስለምናምን ዓለም አቀፉ ማህበረሰብ አሁንም ይህንን ያገዛዙን ሴራና ተንኮል የግጭት መንስኤነት እንዲያወግዝ ጥሪ ማስተላለፍ እንፈልጋለን። ሌላው አገዛዙ ሰሞኑን ምን እያደረገ ነው የሚለውን ስንመለከት በተለይ አንደኛ በኃይልና በማስገደድ ቤት ለቤት እየዞረ ጭምር እያስፈረመ ነው የሚገኘው። ቤት ለቤት እየዞረ እንግዲህ ምርጫውን እስከ ዛሬ 23 ማለት ነው ጨርሶታል። ኦልሬዲ ህዝቡን እናቶችን እያስገደደ ከተማ ውስጥ
ያሉ ወጣቶችን አዛውንቶችን እያስገደደ ቤት ለቤት እየገባ ጭምር እያስፈረመ ብልጽግናን ምልክት እያስመረጠ ነው የሚገኘው። ይሄ በዓለም አቀፍ ደረጃ ፍጹም ነውረኝነት፣ ከምርጫ ቀን በፊት ቤት ለቤት እየዞሩ ዜጎችን በወታደራዊ ኃይል መብታቸውን ገፎ ማስመረጥ ይሄ ምን ያህል ዓለም አቀፍ ወንጀል እንደሆነ የሚታወቅ ነገር ነው። ይሄን እያደረገ ነው የሚገኘው አገዛዙ። ህዝብን በጠላትነት የፈረጀው አገዛዝ በአዲስ አበባ ታዳጊዎችና አዛውንቶችን ሳይቀር እያፈሰ ነው። ታፍሰው ጉቦ ከፍሎ የተለቀቁ ወገኖች መድረሻ አጣን የሚል ምሬታቸውን እያሰሙ ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ የይስሙላ ምርጫ ለማድረግ በዋዜማው በአዲስ አበባ ከተማ በተለያዩ አካባቢዎች ላይ የተደራጀና የተቀናጀ አፈሳ ያካሄደ ሲሆን አፈሳው በፌዴራል ፖሊስ፣ የኦሮሚያ ልዩ ፖሊስ አባላትና በአዲስ አበባ ፖሊስ እንደየቀጠናው በጥምረትና በተናጠል እንዲፈጸም ህገወጥ መመሪያ በመስጠት ህዝብን ተሸብሮ እያሸበረ የሚገኝ ሲሆን ይህንኑ ተከትሎ አፈሳ የተፈጸመባቸው ዜጎች በድርድር አንዳንዶች ጉቦ እየከፈሉ የተለቀቁ ሲሆን የቀሩት ወዳልታወቀ አካባቢ ተጭነው መወሰዳቸውን፣ ድብደባና ጥቃት ይደርስባቸው እንደነበር ታውቋል። አገዛዙ ብቻውን ሮጦ የሚያሸንፍበትን የይስሙላ ምርጫ ተከትሎ ሌሎች ተፎካካሪዎች በሌሉበት ራሱ ሽብር እየፈጠረ ቢሆንም በጎን ምርጫውን አሸንፈናል ለማለት ከወዲሁ ዝግጅት እያደረገ በአደባባይ ለመጨፈር ካድሬዎቹ ተልዕኮ ተሰጥቷቸው ውስጡን ስራዎች እየተሰራ ሲሆን በሌላ በኩል ህዝቡ ምርጫ ሳይወጣ ከቀረ በህልውናው ላይ እንደመፍረድ ይቆጠራል። አዲስ አበባ ውስጥ አትኖሩም፣ ቤታችሁና ንብረታችሁ ይወረሳል፣ ከከተማዋ ትባረራላችሁ የሚሉ ጫናዎች በከተማ ነዋሪዎች ላይ ከሽብር ያልተናነሰ ጫና እየተደረገ ሲሆን ይህን ተከትሎ በምርጫ ዋዜማ የተቀናጀ አፈሳ እየተካሄደ ይገኛል። አፈሳው ከ14ና 15 ዓመት ታዳጊዎች ጨምሮ እስከ 60ና 70 ዓመት አዛውንት ድረስ ለዓይናቸው ቀለም አልተመቸንም ያሉትን ዜጋ ሁሉ በማንነቱ እየለዩ በማሰር በማዋረድ በመደብደብ ላይ መሳተፋቸውን፣ ዜጎች እንደታፈሱ ቀረብ ብለው ሲቪል የለበሱና ድርድር የሚጠይቁ ያገዛዙ የጸጥታ አባላት ገንዘብ መክፈል የሚችሉትን በቴሌብር አማካኝነት ወዲያው ጉቦ ከከፈሉ እንደሚለቁና ይህንን የሽብር እርምጃ ተከትሎ ከተማዋ ስጋት እንዳንዣበበባትና በርካታ አካባቢዎች ምሽቱ እንደገባ ጭር ማለት የጀመሩ ቢሆንም ወከባና አፈሳውን ህዝቡ እርስ በርስ መረጃ እየተለዋወጠ መንገድ የጀመሩ ወደ ቤታቸው ሲሯሯጡ ተስተውለዋል። ሁኔታው ወደ ከተማዋ የታጠቀ ኃይል የገባ አገዛዙም ከፍተኛ ፍርሃት ላይ ወደቀ ይመስላል። ራሳቸው ተሸብረው እያሸበሩ ነው። ምርጫ ይደረጋል፣ በነገው ዕለት ስራ የለም የሚል አዋጅ አውጀዋል። ዛሬ ምን ገጠማቸው? ባለፉት ቀናት ሲያደርጉት የነበረውን አፈሳ በዛሬው ዕለት አጠናክረው ቀጥለዋል። እኔ ራሴ የተጠየኩትን ገንዘብ ተደራድሬ ከፍዬ ነው ፈታውት የሚሉ አስተያየታቸውን በማህበራዊ ሚዲያ ጭምር አጋርተዋል። ዜጎች የት እንሂድ፣ የት እንድረስ፣ ምን እስክንሆን ነው የምንጠብቀው የሚሉ ጥያቄዎች መነሳት የጀመሩ ሲሆን በኢትዮጵያ በተናጠል የሚቀርቡ ቅሬታዎችና ተቃውሞዎች እየተጠናከሩ ቢሆንም በጋራና በተደራጀ መንገድ ተቃውሞ ማሰማት አለመቻል፣ ከማህበራዊ ሚዲያ ተቃውሞ ወደ መሬት ወርዶ በተግባር እንቅስቃሴ አለመደገፍ ለአገዛዙ የልብ ልብ እንደሰጠው በተደጋጋሚ ቅሬታ የቀረበ ሲሆን ሰሞኑን እንኳን አሽከርካሪዎች የብቃት ፈተና ትወስዳላቸው በሚል በዶክተር አለሙ ስሜ የሚመራው የትራንስፖርት ሚኒስቴር ያወጣውን ህገወጥ መመሪያ ተከትሎ ከግል ድርጅት ጋር ግንባር ፈጥሮ ለዘረፋ እየተንቀሳቀሰ ሲሆን ይህንኑ ተከትሎ ከፍተኛ ተቃውሞ የሚያቀርቡ አሽከርካሪዎች ህይወታቸው ጭምር አደጋ ላይ የወደቀበትን ስርዓት ተባብረው ስራ በማቆም ለመቃወም አለመቻላቸው የቲክቶክ ተቃውሞ በተግባር እስካልተደገፈ ድረስ ውጤት እንደማያመጣና ችግሮች እንደማይለወጡ ዛሬም በቅሬታ የተነሳ ይገኛል። የጤና ባለሙያዎች ከዚህ ቀደም የስራ ማቆም አድማ በተናጠል ያደረጉ ቢሆንም ሌሎች አሽከርካሪዎችን ጨምሮ የተለያየ ጥያቄ ያላቸው በጋራ መቃወም አለመቻላቸው ዛሬም ድረስ አገዛዙ የልብ ልብ እንዲሰማውና ህገወጥ መመሪያና አዋጆችን በማውጣት ህዝቡን መድረሻ እንዲያሳጣ ምክንያት እንደሆነው ህዝቡ እስካልተባበረና ለስርዓት ለውጥ እስካልታገለ ጥያቄዎቹ መፍትሄ እንዲያገኙ ድምፁን እስካላሰማ ድረስ የሚለወጥ ነገር አይኖርም። የሰሞኑ የማህበራዊ ሚዲያ ሹፌሮች ተቃውሞ ተከትሎ የትራንስፖርት ሚኒስቴር የብቃት ፍተና አደርጋለሁ በሚል በማህበራዊ ገጹ ያደረገውን ስምምነትና ያጋራውን መረጃ ከማህበራዊ ገጹ ላይ እስከ ማንሳት የደረሰ ቢሆንም ይህ ግን አጋጣሚ ጠብቆ ሊመጣ ስለሚችል ሌሎችንም መብቶች ለማስከበር በጋራ ሊቆሙ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ የእርስ በርስ ጦርነት እየመሩ የለውጡን ተስፋ በደም አጨቅይተው ራሳቸው በሚቆጣጠሩበት የይስሙላ ምርጫ ራሳቸውን ዳግም ለማስመረጥ እየተንቀሳቀሱ መሆኑን አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን በተከታታይ ሰፊ ዘገባዎች እያቀረቡ ይገኛል።
ጎረቤት ኬንያ ከምትጠቀመው የኤሌክትሪክ ኃይል ከ13 በመቶ በላይ የሚሆነው ከኢትዮጵያ የመነጨ መሆኑም ተገለጸ። የአፍሪካ ልማት ባንክ ግንቦት 20 2018 ዓ.ም ይፋ ባደረገው ዓመታዊው የልማት ውጤታማነት ግምገማ ኢትዮጵያ በአፍሪካ ውስጥ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅራቢ አገሮች መካከል አንዷ የሆነች መምጣቷን በመግለጽ በሌላ በኩል አህጉሪቱ በከፍተኛ ኤሌክትሪክ ኃይል እጥረት ውስጥ እንደምትገኝም ገልጿል። እንደ ሪፖርቱም ኬንያ እንደ ፈረንጆቹ አቆጣጠር በ2024 የዛሬ 2 ዓመት ከተጠቀመችበት አጠቃላይ የኤሌክትሪክ ኃይል ውስጥ 13.4 በመቶ የሚሆነው ከኢትዮጵያ የተላለፈ ነውም ብሏል። የአፍሪካ ልማት ባንክ አገሮችም የኃይል ወጪን ለመቀነስ አስተማማኝነቱን ለማሻሻልና ብሔራዊ የኤሌክትሪክ ቋቶቻቸውን ለመዘርጋት ድንበር ተሻጋሪ የኃይል ማስተላለፊያ ስርዓት በስፋት መጠቀም በመጀመራቸው በምስራቅ አፍሪካ ቀጠናዊ የኤሌክትሪክ ኃይል ትስስር እየተስፋፋ ነውም ብሏል። በሪፖርቱ መሰረት የኢትዮጵያ የኤሌክትሪክ ኃይል ትስስር ፕሮጀክት በአህጉሪቱ እጅግ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅርቦቶች ኢኒሼቲቮች መካከል ግንባር ቀደም ተጠቃሽ መሆኑን ገልጾ በተለይ ለኬንያ፣ ለጅቡቲ የሚላከው የኤሌክትሪክ ኃይል በምሳሌነትን ጠቅሶታል። እንደ ሪፖርቱ ገለጻ የኢትዮ ጅቡቲ የኃይል ትስስር የጅቡቲን ኤሌክትሪክ ኃይል ማመንጫ ወጪ በ60 በመቶ ታሪፍን ደግሞ በ24 በመቶ ዝቅ ማድረጉም ተመልክቷል። ከዚህም በተጨማሪ የጅቡቲን የኤሌክትሪክ ኃይል አጠቃቀምን በ170 በመቶ ያሳደገ መሆኑና የኤሌክትሪክ አቅርቦት ተደራሽነትም በ65 በመቶ መስፋፋቱ በሪፖርቱ ላይ ተመልክቷል። ይህ በአገሮች መካከል ያለው የኃይል ትስስር በየዓመቱ ከ143 እስከ 274 ኪሎ ቶን የሚመዝን የካርቦን ዳይኦክሳይድ አቻ የሚሆነው መጠን ያለው የበካይ ጋዝ ልቀትን ይቀንሳልም ተብሎ እንደሚጠበቅም ገልጿል። ለጎረቤት አገራት የኤሌክትሪክ ኃይል የምታቀርበው ኢትዮጵያ በ60 ከመቶ በላይ ህዝቧ በአሁኑ ወቅት በድቅድቅም ጨለማ ውስጥ እንደሆነና በአብዛኛው የኤሌክትሪክ ኃይል የሚያገኘው በከተሜ አካባቢ የሆኑ ማህበረሰብ ክፍሎች መሆናቸውን የተለያዩ አገር ውስጥና የዓለም አቀፍ መገናኛ ብዙሃን ይገልጣሉ። የአገዛዙ የጨረባ ምርጫ በፋኖ ጥቃት ፈተና እየገጠመው ቀጥሏል። በጎንደር ዙሪያ 2ኛ ቀን ያስቆጠረ የማጥቃት እርምጃ እየተወሰደ መሆኑን የፋኖ አመራር ገለጸ። በሽፋ ከተማና አቅራቢያው በተሰነዘረ ጥቃት የአገዛዙ የስሙላ ምርጫ ድራማ መክሸፉም ተጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ በጎንደር ከተማ ዙሪያ 2ኛ ቀን ያስቆጠረ የማጥቃት እርምጃ እየወሰደ መሆኑን እዙ ባወጣው መረጃ አስታውቋል። በ4 ክፍለ ከተሞች ዘልቆ የተጠጋው የፋኖ ኃይል ማጥቃት እርምጃ እየወሰደ ሲሆን ከሞት የተረፈው ጠላት እንዲፈረጥጥ ያስገደደ ሲሆን ታሪካዊቷ ጎንደር ከተማ እንደተለመደው ከውስጥም ከውጭም ጠላትን ለመቅጣት ንቅናቄውን ተቀላቅላለች ሲል አስታውቋል። በበርካታ የጎንደር ቀጠናዎች የፋሽቱ ሰራዊት የማፍረስ ስራ ተጠናክሮ መቀጠሉን ዛሬ ግንቦት 23 ቀን 2018 በአገዛዙ የስሙላ ምርጫ ዋዜማ የወጣው መረጃ ይገልጻል። በጎንደር 4 ክፍለ ከተሞች ከተወሰደው ወታደራዊ እርምጃ በተጨማሪ ከትላንት ግንቦት 22 ቀን 2018 ጀምሮ በተደረገ አውደ ውጊያ በሽፋ ከተማና አቅራቢያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦርና ኦሜርላ ክፍለ ጦር ዳግማዊ ቴዎድሮስ ብርጌድ በጣምራ በጠላት ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ የአገዛዙን የጨበራ ምርጫ ሙሉ ለሙሉ ቀጠናው ላይ እንዲቋረጥ ማድረጋቸውን ገልጿል። ነበልባሎቹ የመይሳው ካሳ ልጆች የአገዛዙ የስሙላ ምርጫን በጣምራ በሰሩት ኦፕሬሽን ከፍተኛ ውርደትን አከናንበው እስከ ምሽት በዘለቀ ውጊያ ጠላት መውጫና መግቢያ አጥቶ እየተፍረከረከ ሲሆን የቀረ ኃይሉ ህዝብን ተገን ወዳደረገበት ወደ ሽንፋና ወደ ዱባባ ከተማ ለመፈርጠጥ መገደዱን አስታውቋል። በአሁኑ ወቅት ሽንፋ ጤና ጣቢያ ንጹሐን ታካሚዎችን ሙሉ በሙሉ በማስወጣት የአገዛዙ ስልጣን አስጠባቂ ቁስለኛ ሰራዊት እየታከመ እንደሚገኝ የካራማራና ኦሜድላ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ቴዎድሮስ ይግዛውና አርበኛ አስቻለው አለባቸው በላኩት መረጃ አስታውቀዋል። ከሽንፋ ከተማ በቅርብ ርቀት ጥሎት የሄደውን የጠላት ከፍተኛ ቁጥር ያለው አስከሬን የአካባቢው ነዋሪ አርሶ አደር ዛሬ ግንቦት 23 ቀን 2018 በየስርቻ የወደቀውን በማንሳት የቀበሩ ሲሆን አስከሬኑን መሸከፍ ያቃተው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በንጹሐን የገጠር ቤቶች ላይ ከባድ መሳሪያ ጥቃት አድርሶ በተለይ አፍካንቿ የተባለች ጎጥ ላይ ያሉ መንደሮችን በዙ 23 ሙሉ በሙሉ ማውደሙ ታውቋል። በዚህ ጥቃት 10 ጎማ የተባለው ረጅም ከባድ ተሽከርካሪ ሬሽን ተተኳሽና ሰራዊት እንደያዘ በፋኖ ጥቃት የጋየ ሲሆን ከ63 በላይ የጠላት ኃይል መደምሰሱን ከ39 በላይ መቁሰላቸውንም አፋብን ጎንደር ጠቅላይ ግዛት በላይዝ መይሳው ካሳ 2ኛ ኮር ህዝብ
ውዝግኝት ዛሬ ግንቦት 23 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ሜጀር ጀነራል ባንታ ባታ አንደኛ ኮር ቃኝ መሐንዲሶች በባህር ዳር የተሳካ ተልዕኮ መፈጸማቸውን ዛሬ ግንቦት 23 ቀን 2018 የኮሩ ውዝግኝት ኃላፊ አርበኛ ሀቅ ያለው ጸጋይ ባወጣው መረጃ ገለጸ። አፋብን በአራቱም የአማራ ግዛቶች ለተከታታይ 5 ቀናት የትራንስፖርት እንቅስቃሴ ማገዱ ያስታወሰው መረጃ ነገር ግን ያገዛዙ ተላላኪ መነሻቸውን ከዘንዘልማ አቅጣጫ ወደ ባህር ዳር ከተማ በማድረግ የነበረው ያገዛዙ የስሙላ ምርጫ አስፈጻሚዎችና አጃቢዎቻቸው ላይ ዲያስፖራ መገንጠያ በተባለው አካባቢ 40 ሜትር ገባ ብሎ ከገበያ ማዕከሉ ፊት ለፊት በተወሰደ የቦምብ ጥቃት ምርጫ አስፈጻሚዎችና አጃቢዎቻቸው ላይ እርምጃ እንደተወሰደ ይኸው መረጃ ጠቅሷል። የሜጀር ጀነራል ባንታ ባታ አንደኛ ኮር ቃኝና መሐንዲስ ሰርጎ ገቦች በአገዛዙ የስሙላ ምርጫ አስፈጻሚዎችና አጃቢዎቻቸው ላይ ውጤታማ ኢላማውን የጠበቀ ስራ ማከናወናቸውን የዚህ ውጤታማ ግዳጅ ተልዕኮ አስፈጻሚ የሜጀር ጀነራል ባንታ ባታ አንደኛ ኮር ዋና ዘመቻ መምሪያ ኃላፊ አርበኛ ቢራራ ደምሴ ሲሆን መሰል ግዳጆች ተጠናክረው እንደሚቀጥሉ ኮሩ ባወጣው ተጨማሪ መረጃ አስታውቋል። የአማራ ህዝብ የህልውና ትግል ለሌሎች ስጋት እንዳልሆነና የአማራ ፋኖ ብሔራዊ ንቅናቄ ዛሬ የሚያደርገው በሀገርና በቀጠና ደረጃ መቀራረብ ለነገ አብሮነት ዋስትና መሆኑን ገለጸ። በአማራ ህዝብ ላይ ጦርነት የከፈተ አገዛዝ የአማራ አደረጃጀት ከማን ጋር እንደሚቆምና እንደማይቆም ሊወስን እንደማይገባም ገለጸ። የአማራ ህዝብ የህልውና ትግሉን መርቶ ማሸነፍ የሚችል ቢሆንም ሀገራዊ መንግስት ምስረታውን ተከትሎ በአገር ውስጥና በውጭ ትግሉ ለየትኛውም ህዝብ የህልውና ስጋት እንዳልሆነ በሀገርና በቀጠና ደረጃ የዛሬ መቀራረብ ለነገ አብሮነት ዋስትና ሲሆን በአማራ ህዝብ ላይ ጦርነት የከፈተ አብይ አህመድ አገዛዝ ከማን ጋር የአማራ ህዝብ እንደሚተባበርና እንደማይተባበር ሊነግረው እንደማይችል የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ ዛሬ ባስተላለፈው ጥሪ አስታወቀ። እኛ ማንም ርዕዮተ ዓለም ጽፎ ሰጥቶን ትግል አልጀመርንም። አንድ መስመር ሀሳብ፣ አንድ አንቀጽ ርዕዮተ ዓለም ከማንም አልተዋስንም። በራሳችን መስመር በራሳችን መንገድ አብዮት አስነስተን እዚህ ደርሰናል በማለት ለህዝባችን የሚበጀውን ነገርና የትግላችን ቀይ መስመሮችን ጠንቅቀን እናውቃለን በማለት የአማራ ህዝብን ጥቅም አሳልፈው እንደማይሰጡ ይልቁኑ ለትግሉ የሚጠቅም ነገር ከተገኘ ያንን አቅም ተጠቅሞ ለህዝቡና ለትግሉ የሚጠቅሙትን ነገሮች እያደረገ እየተጓዘ መሆኑን ገለጸ። ከሌሎች መንግስታትና የፖለቲካ ኃይሎች ጋር የሚደረግ ግንኙነት ውዴታ ብቻ ሳይሆን ግዴታ ጭምር መሆኑን የጠቀሰው አርበኛ ዘመነ ካሴ ነገ መንግስት ነን፣ የቀጠናው ኃይሎች ነክሶ ጨርሶ ብቻውን የቆመ ሰውና ስብስብ ከማን ጋር መቆም እንዳለብን ሊነግረን አይችልም በማለት የተወሰዱ ያሉ እርምጃዎችና ቀጣይ ሁነቶችን አንስቶ ዛሬ ግንቦት 23 ቀን 2018 ይፋ ባደረገው መልእክቱ አስታውቋል። ከሌሎች መንግስታትና የፖለቲካ ኃይሎች ጋር የሚደረግ ግንኙነት ግዴታም ጭምር ነው። ምክንያቱም ነገ መንግስት ነንና የቀጠናውን ኃይሎች ነክሶ ጨርሶ ብቻውን የቆመ ሰውና ስብስብ ከማን ጋር መቆም እንዳለብን ሊነግረን አይችልም። አንድ ሊያጠፋ ሲያደባ ኑሮ ምቹ ጊዜ ያገኘ መስሎት በይፋ በአደባባይ ሊገል ለዓለም ነግሮ የመጣ ሰው እንዴት ከከበደና ካለሙ ጋር ቁምም አትቁምም ይልሃል? ምን አገባው? የአማራ ብሔራዊ የህልውና ትግል ለሌሎች ወገኖች ተስፋ እንጂ የስጋት ምንጭ አይሆንም። አማራ ብቻውን ታግሎ ማሸነፍ ይችላል። የአማራ ብቻ ሀገረ መንግስት መፍጠር ግን አይችልም፣ አይገባምም። ምክንያቱም ኢትዮጵያ የልዩ ልዩ ወገኖች ሀገር ናትና። ስለዚህ ዓላማውንና ጥቅሙን ከማይጸረሩ ኃይሎች ጋር የሚያደርገው ትብብር ፍጹም ጤናማ ነው፣ ይቀጥልበታል። እኛ በፍጹም ወንድማማችነትና በጊዜ የለን መንፈስ ስራ ላይ ነው ያለ ነው። የፖሊት ቢሮ ተከታታይ ስብሰባዎችን እያደረገ አቅጣጫ እየሰጠ ነው። ለልዩ ልዩ ጉዳዮች ኮሚቴዎች ተዋቅረው ስራ እየሰሩ ነው። አፋብን ስራ ላይ ነው። ከዚህም ከዚያም የሚሰሙ ድምጾች ደግሞ ይኖራሉ። ትግሉ እስካለ ድረስ ይቀጥላሉ። የሚጠቅሙትን እየወሰዱ የማይጠቅሙትን እየተውም በቁርጠኝነት የታገሉና እያስተካከሉም መጓዝ የእኛ ድርሻ ነው። አንድ ድርጅት አቁመናል። የትም አቅጣጫ ጉንፋን ቢገባ በተቋሙ ይታከማል። ጎንደር ታሞ ጤና የሚያድር አማራ የለም። ጎጃም ጎብጦ ቀና የሚል ትግል አይኖርም። ስለሆነም ኮሽ ሲል ድርጅቱ ፈጥኖ ደርሶ ያስተካክላል። አንዳንድ ተፈጥሮ የትግሉ ሂደት ወይንም ድክመቶቻችን የፈጠሯቸው ችግሮች ብቅ ባሉ ቁጥር ጠላት የምንወድቅ መስሎት የአፍታ የቀበሮ ደስታ ውስጥ ይገባል። በደምና ባጥንት የተሰራ በሰቆቃ የተጠራ አብዮት ያለመው ቦታ ሳይደርስ አይወድቅም፣ አይቆምምም። ቁርጣቸውን ወቁ። ይህን ትግል እኛ ሰዎቹ ብንተወው በአብዮቱ የጋለው ምድር ላይ የጋለው ምድር ያበቀላቸው ዛፎች የሚያስቀጥሉትና ዳር የሚያደርሱት ያክል ማሸነፋችን ላይ ተጠራጥረን አናውቅም። የታሪክ ምህረት አልባ ጉዞ ያስነሳው ማዕበል የሚያቆመው ድል የተባለ መዳረሻ ብቻ ነው። ችግሮች ይፈጠራሉ፣ ይፈታሉ።
እንደገና ይፈጠራሉ፣ እንደገና ይፈጠራሉ፣ አሁንም ይፈታሉ። በዚህ መልኩ ወደፊት ይጓዟል። ይህ የትግል ተፈጥሮ የህይወት ቀመር ነው። በየደረጃው ያለን መሪዎች እንበርታ፣ አይናችን ግባችን ላይ ለቅጽበት ማንንቀል። ጓዳችን ዋርካው ምሬ ወዳጆ እንደሚለው መሪና መንገድ አንድ ናቸው፣ አላፊ አግዳሚው ይረግጣቸዋል። ይህ የመሪ ወጉ የመሪነት ደሞዛችን ነውና በፈገግታ ተቀብለነው በኪሳችን መተነው ወደፊት መጓዝ ነው። ትልቁ ምላሽ ምንም አለመመለስ ነው እንዲሉ ጫጫታና ግርግር ትኩረታችን ሳይሰርቀን ለሁሉም ነገር ምላሽ መስጠት ሳይገደን ወደፊት መጓዝ ነው። ጽናት ከስናይፐራችን በላይ የድላችን በር የሚከፍት ቁልፍ ነው። በጎ ምኞቶች ጫፍ የሚያደርስ የራሳቸው እግዚአብሔር አላቸው። በጎ ምኞታችን ላይ ሐቀኛ ጥረት ከጨመርን ድል ያለበት ሀገር ካፍንጫችን ይቀርባል። ይህ የመሳሪያና የቅንነት አብዮት ነው። ቅንነት የማያከስር ፖለቲካችን ያልተጠቀመበት ሀብት ነው። ውድ የአማራ ህዝብ ሆይ አይዞህ በርታ። እነዚህ ዘረፈጆች ይንበረከካሉ፣ እናንበረከካቸዋለን። ውድ ኢትዮጵያውያን ወገኖቻችን ሆይ አይዟችሁ በርቱ። ከተባበርን ያናፋል እንጂ ቅሽም ጠላት ነው ያለን። እናንበረከከዋለን። በያለንበት እንነሳ። ይህን ጸረ ሰው ቡድን ከዙፋኑ ላይ እናንሳ። ጭቆና በካቴናም በምቾትም ይመጣልና ሳንዘናጋ በአንድ እንነሳ። ለሁሉም በሁሉም የሆነች በበጎ ታሪኳና ሴቶቿ ላይ የቆመች ነፃና ደስተኛ ምድር እንፍጠር። እጣፋንታችን እጃችን ላይ ነው ያለው። ሁሉም የራሱ ሙሴ ራሱ ነው። እንበርታ፣ እንነሳ፣ እምቢ እንበል። እምቢተኝነት ታንክ አልባ ውጊያ ነው። ስለዚህ በአንድ እምቢ እንበል። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ሞት ለአብይ አህመድና ቡድኑ። ግንቦት 23 2018 ዓ.ም አርበኛ ዘመነ ካሴ። የተባበሩት መንግስታት የጸጥታው ምክር ቤት በጎረቤት ደቡብ ሱዳን ላይ የተከሰተውን የእርስ በርስ ጦርነት ከግንዛቤ ውስጥ በመክተት ለተጨማሪ 1 ዓመት ማዕቀብ መጣሉን ገለጸ። የአገሪቱን ፕሬዝዳንትና ከፍተኛ ባለስልጣናትንም ወንጅሏል። 15 አባላት ያሉት ምክር ቤቱ 9 አባላቱ ማዕቀቡን ሲያጸድቁ 6 አባላት ቻይናም፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ላይቤሪያ፣ ፓኪስታን፣ ሩሲያ እና ሶማሊያም ድምፅ ታቅቦ ማጣላቸውም ታውቋል። ረቂቅ ህጉን ያረቀቀው በምክር ቤቱ ውስጥ ድምጽ በድምጽ የመሻር መብት ወይም ቬቶ ፓወር ያለው የአሜሪካ አስተዳደር በምስራቅ አፍሪካዊቷም ደቡብ ሱዳን ካለው የፖለቲካና የደህንነት አለመረጋጋት አኳያ የዛሬ 8 ዓመት የተፈረመው የሰላም ስምምነት ምንም ተግባራዊ ባለመሆኑ ተጨማሪ ማዕቀብ መጣሉ ወሳኝነት አለው ሲል የረቂቅ ሐሳቡን አስፈላጊነትም ገልጸዋል። በተራዘመው የደቡብ ሱዳን ማዕቀብ መሰረት ማንኛውም የተባበሩት መንግስታት አባል አገር ለደቡብ ሱዳን በቀጥታም ሆነ በእጅ አዙር የጦር መሳሪያም፣ ወታደራዊ፣ ቴክኒካዊ፣ ፋይናንሻሊ እርዳታም እንዳያደርግም ይደነግጋል። የተወሰኑ ከፍተኛ ባለስልጣናትም ሂሳባቸውና ንብረታቸውም እንደዚሁ ይታገዳል። በተወሰኑ የአገሪቱ ከፍተኛ ባለስልጣናት ላይ የጉዞ የባንክም ክልከላም እንደሚጣልም ታውቋል። በጸጥታው ምክር ቤት የአሜሪካም ተወካይ አምባሳደር ጄኒፈር ላኮስታም አገራቸው አሜሪካ በደቡብ ሱዳን መሪዎችም ለሰላም አለመጣጣር በእጅጉ ማዘናቸውን ገልጸው አሁንም ቢሆን ወደ ጠረጴዛም ዙሪያ እንዲመጡ ሲሉም አሳስበዋል። በትላንትናው ዕለት በተካሄደው የቻምፒዮንሺፕ ሊግ ውድድር የፈረንሳዩ ፓሪስ ሴን ጀርማን ክለብ የእንግሊዙን የሎንዶን ክለብ አርሴናል ማሸነፉን ተከትሎ በመላው አገሪቱ ደጋፊዎች ከፖሊስ ጋርም ተጋይተው ከ400 በላይ ሰዎች መታሰራቸው ተገለጸ። የፓሪስ ሴን ጀርማን ደጋፊዎች ደስታቸውን ለመግለጽ አደባባይ ወጥተው ያስነሱት ሁከት ለመቆጣጠር በፓሪስም በሺዎች የሚቆጠሩ ፖሊሶች የተሰማሩ ሲሆን ደጋፊዎችም የአውቶቡስና ባቡር እንቅስቃሴን ማስተጓጎላቸውም ታውቋል። በየአካባቢው በተኮርስ ርችትና በሌሎችም ተቀጣጣይ ሳቢያም ፖሊሶች መጎዳታቸው የተገለጸ ሲሆን ፖሊሶችም አስለቃሽ ጢስ በመተኮስም ሰዎችን ከከተማው ማዕከላት ለመበተን ሲጥሩም ተመልክቷል። የፓሪስ ሴን ጀርማን ሻምፒዮን ሊግን ሲያሸንፍም ተመሳይ ሁከት ባለፈው ዓመት ተነስቶ እንደነበረ የሚታወስ ሲሆን በፓሪስ የተቀረጹ ተንቀሳቃሽ ምስሎችም ተቀጣጣዮችም ሲተኮሱም የኤሌክትሪክም ሳይክሎችም አውራ ጎዳና ላይ ሲቃጠሉና አንድ ሱቅ መስታወቱም ሲሰበርም ተስተውሏል። ፓሪስ ሴን ጀርማንና የእንግሊዙ አርሴናል በመደበኛው የጨዋታ ሰዓት አንድ አቻ ላቻ የወጡ ሲሆን በተጨማሪ ሰዓት ምንም ጎል ስላልተቆጠረ ወደ ፍጹም ቅጣት ምት አመርተው ፓሪስ ሴን ጀርማን ድል ቀርቶታል። ጨዋታው ከመጀመሩ በፊትም በፓሪስ ሴን ጀርማን ስቴዲየም ፓርክ ዳስ ፕሪንሴስ ግጥሚያውን ለመመልከት የተሰባሰቡ ደጋፊዎችና ፖሊሶች መጋጨታቸው የተገለጸ ሲሆን 6 ተሽከርካሪዎች፣ 2 የንግድ ስፍራዎችና አንድ የአውቶቡስ ማቆያ ላይ ጉዳት መድረሱን የአገሪቱ ፖሊስ አስታውቋል። የፈረንሳይ የአገር ውስጥ ሚኒስተር እንደገለጸው 416 ሰዎች ከዚሁ
ፈንጠዝያና ሁከት ጋር በተያያዘ መታሰራቸውን ገልጿል። ከነዚህ መካከልም 280 የሚሆኑ በቁጥጥር ስር የዋሉት ፓሪስ ውስጥ መሆኑም ተገልጿል። የአገሪቱ የአገር ውስጥ ጉዳይ ሚኒስትር ላውረንት ኒዌዝ እንደገለጹት 7 ፖሊሶች ጉዳት እንደደረሰባቸው ገልጸው ሚኒስትሩ ሁከት ፈጽሞ ተቀባይነት የሌለው ነው ሲሉ የመንግስታቸውን አቋምም ገልጸዋል። አክራሪ ቀኝ ዘመም ፖለቲከኛዋ ማሪ ላፔን የእግር ኳስ ክለብ ድል ነውጥም የሚያስነሳው በፈረንሳይ ብቻ ነው ሲሉም ተችተዋል። ሰዎችን ላለመጎዳዳትም ሲሉ ከቤትም የማይወጡት ፈረንሳይ ውስጥ ብቻ ነው በማለትም ፖለቲከኛዋም ሁኔታውን ተችተውታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።